እግዚአብሔርን እኔ አይኔ ያየ አርሰናል ዋንጫ ሊበላ ነው። እኔ ዛሬ ቀጠለን ያልኩትኝ እኔ ማንንም ወቅሼ እኮ አይደለም፣ ግን የሚያንገበግብ ስንት የሚያስቆጭ ኳስ ስንት ተስፋ ያየሁበት ጨዋታ ነበረ ዛሬ። ስንት ነገር ጠብቄ ነበር። እግዚአብሔር ምን አይነት የተረገመ ቡድን ቢሆን ነው ግን ይሄ ሁሉንም ቲም እንደዚህ እንኳን ለእኛ እንኳን እኮ ስንት ተስፋ አይቼ ፔፕ ግን ማለት ነው አንድ ስታንዳርድ የሆነ ፎርሜሽን ሊኖረው ይገባል። አንድ ጥያቄ አለኝ። አኬ የመግባቱ ትርጉም ምንድን ነው? ለምንድን ነው አኬ የገባው? ግቫርዲዮል እያለ አኬን ማስገባት ማለት ምን ማለት ነው? ሲቀጥል ሲልቫ ያለ ቦታው እየመጣ ወደ አኬ ጋር ሲጫወት ነበር እንደተመለከት ነው። ቦታውን ስትወላ ወይኔ ዶኩ እኮ ጉዳት ባይኖርብህና ፈርስታፍ ገብተህ ቢሆን ኖሮ እኮ እግዚአብሔር እንደተን ጨዋታ እንጫወትም ነበረ። ሰከንዳፍ እንደተጫወት ነው አይነቱ። ሳቪኒዮ ለሲቲ የማይመጥን ተጫዋች ነው። በቃ በጊዜ ክለብ ቢፈለግለት ይሻላል። ወይኔ ፈጣሪ ሆይ ቀኑ ሙሉ እኮ አስቆጠርኩኝ። ጀማ አሰማራውኝ እኮ በቀኝ ጀማ በግራ ጀማ። እንዴት አይነት ወሳኝ ቋጣሪ ህዝቦች ነን ጀማው። አቤት 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 ምን አይነት ቋጣሪ ነን ጀማው። በጠዋት ቀስቅሼ እኮ ነው ያሰማራሁት እናንተ። ይውላችሁ ማታ ላይ በላይቭ ደገምኩት፣ እረፍት ላይ ደገፍ አደረግኩት። ፋይናሊ 90 ደቂቃው 0-0 ጀማው። እንኳን ደስ አላችሁ። ሼር ኮፒ ሊንክ አድርጉት ጀማው። አካውንቴ ተመቷል። አካውንቴ ውስጥ ሳይቀር ገብታችሁ ለዛሬ ላሰማራሁት ቋጠሮ ማለት ነው በከባዱ ኮፒ ሊንክ እፈልጋለሁ ጀማው። በደንብ ማለት ነው። ይሄ ከድል በላይ ነው። ይውላችሁ አርሰናል ከሚያገኘው 3 ነጥብ ያልተናነሰ ጀማው። ወሽመጡን የቆረጠልኝ ሲቲ ወሽመጡን ቆረጥ። ምድረ ቋጣሪ የተርፌ ደጋፊ ራሱ እየቋጠረ ነበረ ለሲቲ ጀማው። ኧረ በሌላ ቪዲዮ ልምጣ። ግድላችሁ። አሁንስ ምንድነው ተስፋችን? በመላው ዓለም ያላችሁ ሰዎች ቪዛ በለንት ፕሮሰስ ጀምሩልኝ ፕሊዝ። እኔ በውስጥ ለውስጥ ከመምጣቴ ማንን ደግፍሽ? ማንን? ሰንደርላንድ አባቴ ቢሻው እባላለሁ ጌታዬ። እና ግንባሬን ምንድነው የተካሄደው? ቢስሚላ ትችላላችሁ። እናመሰግናለን። ዣካ የኔ አባት ዣካ ወንድም ጥላ ዣካ አመሰግናለሁ። ይመች በቃ አቻ ሆኗል። በስንት ነጥብ ማለት ነው? በ4 ነጥብ እየመራን ነው ማለት ነው። ይመቸን። አንድ መሸነፍና አንዳቸው ወጥተን ነው የሚበልጡን። ይመቸን። አረ ሰንደርላንድ ይችላል። ይሄ ቲም ለ20 ዓመት እንዳይወርድ የሚያደርግ መብት ይሰጠው። አሁን ቅስቀሳ እናስጀምራለን። ሁላችሁም ለ20 ዓመት ሰንደርላንድ እንዳይወርድ የሆነ መብት ቢሰጠው ደስ ይለኝ። ዣካ ምን አይነት ሰው ነህ ማን? አርቴታን እኮ ሲያስወጣው ለምክንያት እንደሆነ አውቃለሁ ማን። ዛሬ ከሲቲ ጋራ ይሄንን እንደሚያደርግ ያውቅ ነበር ማን። ቁልፍን ያደረጉባቸው እንዴት ነው የሚከላከሉት? 11ዱን ቦክስ ውስጥ የሰው ልጅ እንዴት 90 ደቂቃ ሙሉ ኢነርጂው አያልቅም? እኔ ግራ ገባኝ እኮ ተጀምሮ እስኪያልቅ ድረስ አንድ አይነት ኢነርጂ። ደጋፊው ተጫዋቾቹ በጣም ነው የምትችሉት። እግዚአብሔር ምን አይነት ጨዋታ ነው የጨዋታችሁት ማን። ምንድን ነው ሲቲያቸው ወጣ 2026ን በአቻ ነው የጀመራችሁት። ይቻላል። በቃ አሁን በአራት ነጥብ እየመራ ነው ሊጉን ማለት ነው። ፈታ ብለን ከዚህ በኋላ ምንም አይነት ፕሬሸር እና የሚባል ነገር የለም። ገባችሁ? በቤንች እየገባን ነው ከዚህ በኋላ የምንጫወቱ። ሰንደርላንዶች ግን ትችላላችሁ ማን። ለ20 ዓመት እንዳትወርዱሽ። መድፈኛው ኢንቨስት ያረከው ገንዘብ ተመለሰልህ ወይ? የሪስቴት ባለሀብት አረገህ ወይ? አባቴ 0-0 ማን። ዛሬ 4 አቻ 2 ጎል 3 ጨዋታ 0-0 ማን። ሰንደርላንድ በሜዳው አልተሸነፈም። እኔ አቻ ሶጣ ከሰንደርላንድ ጋር ሜንታሊቲ ምናምን ማን ሲቲ ማሸነፍ ሲያቅተው ሰንደርላንድ። አሁን እርግጠኛ ነኝ ሰንደርላንድን ታደንቃላችሁ፣ ላታደንቁም ትችላላችሁ። የኔ ጊዜ ለምን አላደነከውም? ስለሚችል ነው ሰንደርላንድ። ለዛ ነው ኢንቨስት ያደረግንበት። ኒውካስትልንም ኢንቨስት አድርገን ነበረ ላስት ዲፊቲሽ ማን። እኛ በሜዳው አሸነፍ ነው። ግልጽ ብልጫ አለ ማን። ቸልሲን ታሸንፊያለሽ ወይ? ይሄን ንገሪኝ። እኔ ሰንደርላንድ እንደማታሸንፊ ነበር እርግጠኛ ነኝ። ቸልሲን ታሸንፊያለሽ ወይ? ልጅ ስለሆነ ማ እሱም ሊከብድሽ ይችላል። 0-0 4 ከዛ በኋላ ደግሞ ወደ 7 ይመለሳል። ቸልሲ ከለጠፈሽ ማለት ካልለጠፈሽም ሌላ ቡድን ይለጥፍሻል። አባቴ
እንዳለ እኔ ጠላቶችን አዌ ገጥሜያለሁ ካላንቺ ውጭ ማ ኢቲሃር ላይ ለቅመም ነው መጥቼ መለጥፍሽ ለቅመማ አትከላከይም እዛማ አትከላከይም ፔፕ አይችልም እንደዛ ማድረግ ስለዛ ትለጠፊያለሽ ልትለጠፊ ነው ኢቲሃር ላይ ስም ብዬ ለቅመማ ከዛ በፊት ነው በ10 ነጥብ በልጥሽ ጃንዋሪ አንቺ ወር አይሆንም ካሞን ገነርስ እንደተጠበቀው ማንቸስተር ሲቲ ነጥቡን ጣለው ያራዳ ልጆች አሁን አርሰናል ከሲቲ በ4 ነጥቦች ነው እየመራ የሚገኘው ማለት ነው ኦማር አልዴሬቲ ምን አይነት ተከላካይ ነው ያንተ ግንብ የሆነ ተከላካይ ብቻውን 16 ነበር ለማንቸስተር ሲቲ ተጫዋቾች ፈተና የሆነ ተከላካይ ነው ማለት ነው እንደዚሁም ብሪያን ብሮቢ ኳሶች ብዙ ኳሶችን ባያባክን ማለት ነው ሰንደርላንድ ምንም 1 ነጥብም ላይሰጠው ፍቃዱን ሊከለክለው ይችል ነበር ማለት ነው ማንቸስተር ሲቲን በዚህም ሆነ በዛ ጨዋታው 0-0 በሆነ ውጤት ተጠናቋል የዛሬው ደግሞ ዓለም አቀፍ ያቻ ቀን ነው አራቱም የፕሪሚየር ሊግ ጨዋታዎች በአቻ ውጤት ነው የተጠናቀቁት ማለት ነው ይሄ ውጤት ማንንም ሳይሆን አርሰናልን በእጅጉኑ የሚጠቅም ይሆናል ማለት ነው ከዚህ ዓመት በላይ ለአርሰናል ቆንጆ ዓመት ይኖራል ተብሎ አይጠበቅም አሁን እድሉ በእጁና በእጁ ብቻ ይመስለኛል ሐሳብ አስተያየት እናንተ ነው ሼር ኮፒ ሊንክ ይደረግ የፕላስ ምልክቷን እየነካችኋት ኡፍ ወይኔ እንዴት የሚያስቆጭ ነጥብ ነው በጣም ሰንደርላንድ ግን ውሻ ቲም ነው ለማን ነው እንዲሰግጦ የሚጫወተው እንዳለ 11 ተጫዋች እንትን ውስጥ ፔናልቲ ቦክስ ውስጥ 11 ተጫዋች ወይኔ እንዴት ነው የሚያቃጥለው ወይኔ በጣም የሚያስቆጭ ማለት ነው ከመኒም በላይ ነው እንደዚህ አይነት የሚያስቆጭ ነጥብ አላውቅም የምሬ ነው ሲቲ የሚችለውን ሁሉ አድርጓል ግን በቃ ውጤቱ በጣም ነበር የሚያስቆጨው ቻንሳችንን መጠቀም አልቻልንም ቫርዲዮል ገብቶ በጣም አሪፍ ሙከራዎች አድርጓል ጋርዲዮላ አርፍዷል ለመቀየር በጣም በቃ ምን ልበል ይሄን ጌም በጣም በብዙ ጎል ማሸነፍ እንችል ነበር የሆነ ታይም ብቻ ነው ሰንደርላንድ አሪፍ ነበረው እንጂ ሙሉ ጌሙን ሲቲ ነበር አሪፍ ዞሮ ነጥብ ጥለናል አልተሸነፍንም ግን እንደ ከሽንፈት በላይ ነው ይሄ ከሽንፈት በላይ ማለት ነው ግን እኔ አሁንም ተስፋ አልቆረጥኩም በጣም አሪፍ ነው ቲማችን ሮድሪ ተመልሶ ቲማችን እንዴት አሪፍ እንዳደረገው ማለት ነው ግን በጣም የሚያስቆጭ በቃ እንደዚህ ጫፍ ላይ ደርሰን 45 ደቂቃ ሙሉ ቀጥቅጠን አልተሳካም ምንም ማድረግ አልችልም በቃ እስከ መጨረሻው ድረስ ነው የሞከርነው በረኛቸው በጣም ነበር የገገመብን ይችላል ለማንኛውም በጣም ማለት ነው ስንት ኳስ እንዳወጣ ማለት ነው እድለኛ አልነበርንም እንግዲህ ወደ ቀጣዩ መሄድ ነው ምንም ማድረግ አንችልም ቀጣይ ጌም ወደ ቀጣይ ጌም መሄድ ነው ግን በቃ በጣም ታስቆጭ ጎል ኦ ማይ ጋድ